ተሐድሶ የሚለው ቃል ባለፈው ጊዜ ስንነጋገር ምን የሚል ቃል አለ? ከኛ የጠፋ ነገር ከኛ ደግሞ ዳሜጅ የሆነ ነገር እግዚአብሔር ከእንደገና ሲያመጣ ማለት ነው። አረ አሜን። ዕብራውያን 11 ቁጥር 18 ላይ የእግዚአብሔር ቃል አንድ ነገር ይላል። አብርሃምም ዘርህ በይስሐቅ ይጠራል የሚለውን የተስፋ ቃል አምኖ እግዚአብሔር ይስሐቅ ሰዋልኝ ባለው ጊዜ አብርሃም ይስሐቅን ቀድሞ ይዞ ተነሳ። በማለዳ ሄዶ ሊሰዋው በተዘጋጀ ጊዜ ብዙ ሰው አንድ ነገር ያስብ ነበር። እንዴት እግዚአብሔር ይስሐቅን ለእናቱ ሳይነግራት ወደ ተራራ ሄዶ ሊሰዋ አሰበ ሲባል አብርሃም አንድ ነገር ስለሚያውቅ ነው። ይስሐቅን ሄዶ ሰውቶት ቢመለስ እንኳን እግዚአብሔር ከእንደገና አስነስቶት ይዞት እንደሚመጣ ያውቅ ነበር። አልገባችሁም? ኧረ አሜን በሉስ እስቲ እግዚአብሔር በሉ። የእንደገና አምላክ ነው። የተስፋ ቃሉ ዘርህ በይስሐቅ ይጠራል የሚለውን የተስፋ ቃል አምኖ እግዚአብሔር ቢሞት እንኳን ይስሐቅ ከእንደገና እንደሚያስነሳው ያምን ነበር ይላል። ሪስቶሬሽን ማለት ይሄ ነው። የጠፋን ዳሜጅ የሆነን የተበላሸን ነገር እግዚአብሔር ከእንደገና ሪከቨር ማድረግ ይችላል፣ ከእንደገና መመለስ ይችላል። አረ አሜን። መስዋዕት የሚለውን ነገር ብዙ ጊዜ ሳስብ መስዋዕት የሚለው ቃል በብሉይ ኪዳን ላይ ዘሌዋውያን መጽሐፍ ላይ ብዙ አይነት መስዋዕት የሚደረግበት ፕሮሰስ አለ። ለምሳሌ የእንስሳ መስዋዕት ምን ይደረጋል? ይታረዳል፣ ደሙ ይፈሳል። ሁለተኛው በውስጡ ያለው ሆድቃው ወጥቶ እንዲቃጠል ይሆናል፣ ቆዳው እንዲገፈፍ ይሆናል። አብርሃም ይስሐቅን እንዲህ ሊያደርግ ነው። አርዶ ውስጡን ሆድቃውን አቃጥሎ ከእንደገና ደግሞ ቆዳውን ገፎ እግዚአብሔር የተስፋ ቃሉ ዘርህ በይስሐቅ ይጠራል ብሎ ያንን ቃል ስላመነ እግዚአብሔር ይስሐቅን ከእንደገና እንደሚመልስ ማን ያምን ነበር? አብርሃም አምኖ ነበር። ኧረ አሜን። የአብርሃም እምነት ያገኛችሁ፣ የአብርሃም እምነት ያገኛችሁ። ነገራችሁ የጠፋው ነገር ከዚህ ሳምንት ጀምሮ ይመለስላችሁ። ዳሜጅ የሆነው ነገር ይስተካከልላችሁ። አሜን። ለዛ ነው ሳምንት ብዙ አይነት ስለ ሪስቶሬሽን ቃላቶች ተመነጋገርን። ሪስቶሬሽን የሚለው ቃል በሂብሩ 5 ቃላቶች ይይዛል። አንደኛው ቃል አሩካ የሚል ቃል አለ። አሩካ ማለት ፈውስ ማለት ነው። ኤርምያስ 30 ቁጥር 18 ላይ እኔ ፈውስሽን ምን አደርጋለሁ? ከእንደገና እፈውስሻለሁ፣ ቁስልሽንም እፈውሳለሁ። I will restore your health ነው የሚለው። ኧረ አሜን። እስቲ እግዚአብሔር የሚፈውስ አምላክ ነው በሉ። ሌላኛው ቲኮን የሚል ቃል አለ። ቲኮን የሚለው ቃል ምን ማለት ነው? ሪፔር ማለት ነው። እጠግናለሁ። ዛሬ አንድ ነገር አለ። የተበላሸ ነገራችሁ ይጠገንላችሁ። የተበላሸ ትዳር ይጠገን፣ የተበላሸ ሪሌሽንሺፕ ይጠገን፣ የተበላሸ አገልግሎት ይጠገን፣ የተበላሸ ኦርጋኖች፣ የተሰበሩ አጥንቶች ይጠገኑ በኢየሱስ ስም። ኧረ አሜን። ሌላኛው ቃል ደግሞ ቲኮን ኦላማ የሚል ቃል አለ። ቲኮን ኦላማ ማለት ከእንደገና ሪፔር ማለት ነው። እስቲ መታደስ በሉ፣ እስቲ ሪፔር በሉ። እስቲ ነገራችሁ የሚታደስ ሰዎች አላችሁ። ኧረ አሜን። ሌላኛው ሾቭ የሚል ቃል አለው። ይሄኛውም ሪተርን ከእንደገና መመለስ። እስቲ ከእንደገና በሉ። እስቲ ኢየሩሳሌም ከእንደገና ምን አረገች? ቅጥሯ ታደሰ። ዛሬ ነገራችሁ ከእንደገና ይታደስ። የጠፋባችሁ ነገር ከእንደገና ይመለስ። ሌላኛው ሀዳሽ የሚል ቃል አለው። ሀዳሽ ማለት to make new ማለት ነው። ነገርን ከእንደ አዲስ መስራት ማለት ነው። ኧረ አሜን። እስቲ ከእንደገና የሚሰራ ነገር አለ። ኧረ አሜን በሉሽ። ሪቢልድ የሚሆን ነገር አለ። ክብር ለኢየሱስ ይሁን። ይሄንን ካየን በኋላ ሪስቶሬሽን የሚባለው ነገር ብዙ አይነት ሪስቶሬሽን አለ፣ ብዙ አይነት ተሐድሶ አለ። መጽሐፍ ቅዱስ ውስጥ ጊዜ ይታደሳል። እስቲ ጊዜ ይታደሳል በሉ። አሜን። ኢዩኤል 22:25 ላይ ዶጎቢያና
ተምች ኩብኩባ የበላብሽን ዘመን ከእንደገና ምን አረጋለሁ እመልሳለሁ። ዛሬ ከእንደገና የሚመለስለት ሰው አለ። ክብር ለኢየሱስ ይሁን። ዘመናችሁ የተበላባችሁ ሰዎች እግዚአብሔር በዘመናችሁ ያልተከናወነላችሁን ነገር በ6 ዓመት በ7 ዓመት ያላገኛችሁ ስኬት በ6 ወር ውስጥ ነገርን እግዚአብሔር ይመልሳል። ሉክ ሌላኛው ቲንግስ እቃ የናንተ የሆነው ነገር ይመለሳል። ኢዮብ 42 ቁጥር 10 ላይ ኢዮብም ለወገኖቹ በጸለየ ጊዜ ይላል እግዚአብሔርም የኢዮብን እድል ፈንታ 2 እጥፍ አድርጎ መለሰለት ይላል። ዛሬ 2 እጥፍ የሚመለሳል። ደብል ፖርሽን የጠፋ ነገራችሁ ይመለሳል። የተሰረቀ ነገራችሁ ይመለሳል። የተወሰደው ነገራችሁ፣ ቤታችሁ፣ መኪናችሁ በቃ የናንተ የሆነው ነገር ሁሉ የሚመለስላችሁ ሰዎች አሉ። ሌላኛው ኦፖርቹኒቲ እድል አቅም። ሳምሶን እግዚአብሔር ምን ሰጥቶት ነበር? ኦፖርቹኒቲ እድል ሰጥቶት ነበር። ያንን ኦፖርቹኒቲ ያንን ቅባት አጣው በደሊላ አማካኝነት። ግን እግዚአብሔር የእንደገና አምላክ ነው። God is the second chance of God ማለት ነው። እግዚአብሔር የእንደገና ስለሆነ የሳምሶን ጸጉር ከእንደገና ምን አደረገ? አቆጠቆጠ፣ ከእንደገና ተነሳ። እግዚአብሔር አሁንም የእንደገና አምላክ ስለሆነ ሰከንድ ኦፖርቹኒቲ የሚሰጣችሁ ሰዎች አላችሁ። አሜን። የተወሰደባችሁ ነገር ሁሉ እግዚአብሔር ከእንደገና ሪፔር ያደርጋል፣ ይመልሳል። በቃ የተከፈተ በራችሁ ከእንደገና እግዚአብሔር ይከፈታል። እነሆ የተከፈተ በር ሰጥቻለሁ ይላል እግዚአብሔር ቃል። የሚዘጋውም የለም። የተከፈተ በራችሁ ዛሬ እግዚአብሔር ይከፍትላችኋል። ኦፖርቹኒቲያችሁ ይከፈታል። የሥራ ኦፖርቹኒቲ፣ የጤና ኦፖርቹኒቲ፣ ሃሌሉያ፣ የውጭ ሀገር በር፣ የአገልግሎት በር፣ የቢዝነስ በር በናዝሬቱ በኢየሱስ ስም እጸልያለሁ። ዛሬ ሪስቶሬሽን እንዲሆን ኦፖርቹኒቲያችሁ እንዲከፈት ጸለይኩኝ። ክብር ለኢየሱስ ይሁን። ሌላኛው ምናችሁ ይመለሳል። አራተኛው ህዝብ፣ ሰው ፒፕልስ ይመለሱላቸዋል። አሜን። አንዳንድ ጊዜ እግዚአብሔር ከናንተ በኩል ሰይጣን መጥቶ ሰዎችን ይወስድባቸዋል፣ ይበትንባቸዋል። እግዚአብሔር ግን የእንደገና አምላክ ስለሆነ ከእንደገና ምንን ያመጣል? ሰዎችን ያመጣል። ዛሬ የምናየው ክፍል ነው። ዳዊት ምን ያደረገበት ነገር ነው? ሲመጣ ልጆቹን፣ ሚስቶቹን፣ ህዝቡን፣ ከተማውን ሁሉ አማልቂያን መተው አንደኛ ሳሙኤል 30 ላይ ቁጥር 6 ጀምራችሁ ብታነቡት አፈረሱ። ከተማዋን ቅጥር አፈረሱ። ልጆቹን ወሰዱበት፣ ሚስቶቹን ወሰዱበት፣ የሱ የሆነውን ነገር ወሰዱበት። እግዚአብሔር ግን ከእንደገና አስጣለው፣ ከእንደገና አስመለሰለት። ዛሬ ከናንተ ጋር የነበሩ ሰዎቻችሁ ሁሉ በኢየሱስ ስም ይመለሱላችኋል። ወዳጆቻችሁ ይመለሳሉ። ስማችሁ ይታደሳል። የጠፉ ቤተሰቦቻችሁ፣ የጠፉ ዘመዶቻችሁ ካሉበት ቦታ መደወል እንደሚጀምሩ ዛሬ አውጃለሁ። ካሉበት ቦታ እንዲደውሉ አዘዝኩኝ። በኢየሱስ ስም የጠፉ ዘመዶቻችሁ፣ የጠፋ ነገራችሁ ይመለስ። የናንተን የሚረዷችሁ ዴስቲኒ ሄልፐሮቻችሁ በኢየሱስ ስም አሁን እንዲገኙ ጸለይኩኝ። ሌላኛው ምንድነው ሲባል ሂሊንግ ሪስቶሬሽን ማለት ሂሊንግ ማለት ነው። ሌላኛው አሩካ የሚለው ቃል እንዲሁም አንዱ የሂብሩ ቃል ፈዋሽ ማለት ነው፣ መድኃኒት ነው። በሂብሩ ቃል ማፔ የሚባል ቃል አለ፣ ራፋ የሚባል ቃል አለ፣ አሩካ የሚል ቃል አለ። ማፔ ማለት መድኃኒት ሜዲሲን ማለት ነው። ለዛ ነው ልጄ ሆይ ንግግርህን ለቃሌ አዛምብል፣ ከኃይልህ አትሰውረው፣ ሕጉን ከዛ በኋላ ምን በል ይላል? ለሚያገኙት ህይወት ለሰውነትህ ፈውስ ነው የሚለው ቃል የሂብሩ ቃል ማፔ ማለት ነው። ሁለተኛው ቃል ራፋ ወይም ሮፊ የሚለው ቃል ምን ማለት ነው? አምላኬ ምኔ ነው? ፈዋሼ ነው። አሜን በሉ እስቲ። በዘጸአት መጽሐፍ ላይ ምን ይላል? እኔ ፈዋሽሽ አምላክሽ ነኝ ይላል። አምላክ ፈዋሽሽ አምላክ። ይሄ ክፍል ነው እግዚአብሔር ኦሪጂናል እውነተኛ ማንነቱን የገለጸበት በፈውስ አቅጣጫ። እግዚአብሔር ፈዋሽ እንደሆነ ብዙ የመጽሐፍ ቅዱስ ይናገራል። ግን እኔ ፈዋሽሽ አምላክሽ ነኝ ብሎ የተናገረበት ክፍል የትኛው ክፍል ነው? ዘጸአት 15 ቁጥር 26። እንግሊዘኛው እንዲሁም ደስ ይለኛል። I am the Lord your healer.
I am the Lord your healer እኔ ፈዋሽሽ አምላክሽ ነኝ ከእግዚአብሔር ስሞች ውስጥ አንዱ ምንድነው እኔ ፈዋሽሽ አምላክሽ ነኝ እግዚአብሔር ራፋ የሚለው ቃል ወይም እግዚአብሔር ፈዋሽ ነው የሚለው ቃል በሂብሩ ቃል 4000 ጊዜ ተጽፏል 4000 ጊዜ እግዚአብሔር እንደሚፈውስ ዳይሬክትሊ ግን ያህዌ ሮፊካ ያህዌ ሮፊ የሚለው ቃል እግዚአብሔር ራፋ የሚለው ቃል ፈዋሼ ዶክተሬ ነው ብሎ የሚናገረው ቃል ከዚህ ክፍል ላይ ነው ሌላኛው ቃል ግን ምንድነው እግዚአብሔር እኔ እግዚአብሔር አሩካህ ነኝ አሩካ ማለት ምን ማለት ነው ፈዋሽ ነኝ ማለት ነው ክብር ለኢየሱስ ይሁን ዛሬ ፈውሳችሁ ይመለስ ነገራችሁ ይስተካከል የጠፋው ኦርጋናችሁ ከእንደገና ሪጁቬኔት ያድርግ በኢየሱስ ስም የሞተው ኦርጋናችሁ ሪጁቬኔት ያድርግ ከእንደገና ሪቫይቭ ማድረግ ይጀምር እንደዚህ ይላል ኤርምያስ 8:22 በገለዓድ የሚቀባ መድኃኒት የለም ወይ በዚያም ሐኪም የለምን ከወገኔ ልጅ ፈውስ ለምን አልሆነም ይላል ይሄ ቃል ኦሪጂናሉ ቃል አሩካ ማለት ነው እንግሊዘኛው there is no balam in the galad balam ማለት መቀባት ማለት ነው there is no physician ሐኪም there is no physician there why then is not health the daughter of my people recovered ሐሩካ ማለት recover ማለት ከእንደገና ፈውሳችሁ መመለስ ማለት ነው አሜን በሉስ ክብር ለኢየሱስ ይሁን አንደኛ ሳሙኤል 33 ላይ እንደዚህ ይላል በቃ ዛሬ በተለያየ አይነት ምሪት ውስጥ ላሉ ሰዎች እግዚአብሔር ነገርን የሚመልስበት ምሽት አንደኛ ሳሙኤል 30 ቁጥር 3 ላይ ዳዊትም ሰዎቹም ከተማን በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸው ወንድ ልጆቻቸውና ሴት ልጆቻቸው ተማርከው አገኙ ዳዊትም ከእርሱ ጋር የነበሩትን ሕዝብ ድምጽ ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ ይላል ኃይል እስኪያጡ ድረስ ምን አደረጉ አለቀሱ ምን አይነት ፔንፉል ውስጥ ነው ምን አይነት መማረክ ውስጥ ነው ዛሬ አንድ ነገር እጸልያለሁ የተማረክነው ነገር ሁሉ ዛሬ ይመለሳል የተወሰደብን የጸሎት ህይወት ይመለሳል ጤናችን ይመለሳል ገንዘባችን ይመለሳል ፋይናንሳችን ይመለሳል ሞገሳችን ይመለሳል ተቀባይነታችን ይመለሳል ኃይል እስኪያጡ ድረስ ምን አደረጉ አለቀሱ ምን አይነት ፔንፉል ውስጥ እንደሆኑ ያሳያል ይሄ ክፍል ዳዊትም ከእርሱ ጋር የነበሩትን ሕዝብ ድምጻቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ አለቀሱ ዳዊትም ሁለቱን ሚስቶችን የእስራኤላዊቷን የአካናሆም የቀርሜሎሳዊ ናባልን ሚስት የነበረችው አቢግኤል ተማርከው ነበር ምትወዱት ነገራችሁ በሰው እጅ ሲሆን ከባድ ነው በጣም ከባድ ነው ለወንድ ስለ ሴት ልጆቻቸው ህዝቡ ሁሉ ልብ ተቆጥቶ ነበር ይሄ ጭራሽ ብቻ አይደለም መማረክ ብቻ አይደለም ህዝቡ ማልቀስ አይደለም ህዝቡ ከእንደገና ወደ ዳዊት ዞረ አንተ ነህ ልጆቻችን እንዲማረኩ አንተ ነህ ከተማችን እንድትቃጠል አንተ ነህ ንብረቶቻችን እንዲዘረፉ አንተ ነህ ሚስቶቻችን እንዲሰረቁ ምክንያት ይሆንከው ብለው ወደ ዳዊት አይኖቻቸውን አዞሩ ዛሬ አንድ የምስራች አለኝ አንዳንድ ጊዜ በመናልፍበት ሁኔታ ውስጥ ብድግ ብለው የምናምናቸው ሰዎች ተነስተው ድንጋይ ያነሱብናል በመናልፍበት ነገር ሁሉ ነገሮቻችን እኛም አርተን ሰዎች ተው ሊሄዱ ይችላሉ ኢየሱ ጋር እግዚአብሔር የለም ሊሉን ይችላሉ ነገራቸውን ሊያስነሱብን ሊያምጹብን ይችላሉ በዛ ሰዓት ላይ ስንሆን ተስፋ እንቁረጥ ዳዊትን እንከተል መጽሐፍ ቅዱስን የእምነታቸውን ፍሬ ያያችሁ ምሰሏቸው ይላል መጽሐፍ ቅዱስ ምንድነው ዳዊት ምን ያደረገ እዚህ ክፍል ላይ ተቆጥተው ነበር ህዝቡም ሊወግሩት አይሁድ በቃ እንደዚህ ነው ድንጋይ አንስቶ መግደል ነው ህዝቡም ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ ዳዊትም በአምላኩ በእግዚአብሔር ልቡን አበረታለው በሉስ አይናችን ልባችን ከጠፋው ነገር ላይ አይሁን ልባችን አይውደቅ በእግዚአብሔር ላይ ይችላል ልክ እንደ አብርሃም የሞተውን በቃ ከእንደገና እግዚአብሔር መቀስቀስ እንደሚችል በእግዚአብሔር እርግጠኛ መሆን በእምነት መጽናት
ዘርህ በማን ይጠራል የተባለው በይስሐቅ ይጠራል የሚለውን የተስፋ ቃል አመነ። ስንቶቻችን የተስፋ ቃል አለን? ስንቶቻችን እግዚአብሔር ተናግሮናል? ስንቶቻችን በእኛ ህይወት ላይ እግዚአብሔር ድምጽ አምጥቷል? ያንን ድምጽና ያንን ቃል ጥለን ያጉረመረመረ ያለን ሰዎች ዛሬ ሰይፋችንን ቃላችንን እናነሳለን። ክብር ለኢየሱስ ይሁን። አሜን። ዳዊትም ልቡን ካበረታ በኋላ ዳዊትም እነዚህ ሰራዊትን ፍለጋ ልከተል አገኛቸዋለሁ ብሎ እግዚአብሔርን ጠየቀ። በጣም ዋይዝ ነው ዳዊት። እግዚአብሔርን እነዚህን ሰዎች የወሰዱብኝን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። ልቡን አበረታ፣ እግዚአብሔርን ጠየቀ። ነገሮቻችን ሲበተኑ ሲበላሹ አንድ ነገር እናድርግ፣ ይበልጥ ወደ እግዚአብሔር እንቅረብ። አሜን በሉስ። ነገሮቻችን ሲዘጋጉ ትተን ብዙ ሰው እኔ እግዚአብሔር አያስፈልገኝም ብሎ ወደ ኋላ ባክ ስላይድ ያደርጋል። ኖ መሆን የለብንም። ነገሮቻችን ከኛ ሲቀሙ ልባችንን በእግዚአብሔር እናበርታ። በእግዚአብሔር ፊት አሁንም ጥፋቴ ምንድነው? የተወሰደብኝ ነገር ምክንያቱ ምንድነው? አሁንስ ሂጄ ማስመለስ የምችልበትን መንገድ አሳየን ብለን በእግዚአብሔር ፊት እንጩ። እግዚአብሔር መልካም አምላክ ነው፣ መንገድን ይሰጣል። እግዚአብሔር በወጀብም በአውሎ ንፋስም መንገድ ስላለው ክብር ለኢየሱስ ይሁንለት። እግዚአብሔርም ጠየቀ፣ እርሱም ታገኛቸዋለህ፣ ፈጽመህ ምርኮውን ትመልሳለህ፣ ፍለጋቸውን ተከተል ብሎ መለሰለት። እንግሊዘኛው ቃል you can recover all things። አሜን በሉስ። ፈጽሞ ነገሮችን ምን ታረጋለህ? ትሰበስባለህ። ከእንደገና መታደስ ይሆናል። የጠፋብኝን ነገር አስመልሳለሁ፣ የተወሰደብኝን አስመልሳለሁ፣ የተዋጠብኝን አስጠፋለሁ። ሃሌሉያ። ዳዊትም አማልቃውያንን የሚወስዱትን ሁሉ አሳጣቸው፣ ሁለቱንም ሚስቶቹን አዳነ። ዛሬ የምስራች አለኝ። ነገራችሁ ይድናል፣ ነገራችሁ ይመለሳል፣ ጤናችሁ ይመለሳል፣ አገልግሎታችሁ ይመለሳል፣ ፋይናንሳችሁ ይመለሳል። ከወንዶችና ከሴቶች ልጆች የወሰዱትን ምርኮ ሁሉ ታላቅም ሆነ ከታናሽም ሆነ ምንም የጎደላቸው የለም። ዳዊትም ሁሉን አስጣለ። አሜን በሉስ። ሁሉን አስጠላለሁ በሉስ። እመኑኝ፣ ይሄን ቃል እንደ እግዚአብሔር ቃል የተቀበለ ሰው ነገሩ የሚቀየርበት ቃል ነው። ሁሉን አስጠላለሁ። አሜን። ጤናዬን አስጠላለሁ፣ በረከቴን አስጠላለሁ፣ አገልግሎቴን አስጠላለሁ፣ ስሜን አስጠላለሁ፣ ህይወቴን አስጠላለሁ፣ የውጭ መንገዶቼን አስጠላለሁ፣ ማንኛውም አይነት የተያዙብኝን ነገር አስጠላለሁ በኢየሱስ ስም። አሜን። ኢየሱስ ጌታ ነው። አንደኛ ነገሥት ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። አንደኛ ነገሥት ምዕራፍ 8 ከቁጥር 1 ጀምሮ እንደዚህ ይላል። ኤልያስም ልጇን ያስነሳላትን ሴት አንቺና ቤተሰቦችሽ ጋር ተነስተሽ ሂጂ፣ የምታገኘው ስፍራ ተቀመጪ፣ እግዚአብሔር ረሃብ ጠርቷልና 7 ዓመት በምድር ላይ ይመጣል ብሎ ተናገረ። 7 ዓመት። ዛሬ አንድ ነገር እግዚአብሔር ምስክሬ ነው። 7 ዓመት የተዋችሁ ነገር ይመለስላችኋል። የ7 ዓመት ምርኮ የሚመለስበት 7 ዓመት ተቆጥሮ የሚፈጸምላችሁ ነገር ይሆናል። 7 ዓመት ተፈርሞ ይሰጣችኋል። 7 ዓመት የተገየ ነገር ይመለስላችኋል። ሴቲቱም ተነስታ እንደ እግዚአብሔር ሰው ቃል አደረገች። ከቤተሰቧም ጋር ሄዳ በፍልስጤም አገር 7 ዓመት ተቀመጠች። 7 ዓመት በተፈጸመ ጊዜ ሴቲቷም ከፍልስጤም አገር ተመለሰች። ስለ ቤቷና ስለ መሬቷም ልትጮህ ወደ ንጉሱ መጣች። ስትመጣ ቤቷ ተቀምጧል፣ ልጆቿ ተወስደዋል፣ ነገሯ ተወስዷል። ያሳዝነው ግን ንጉሱም ከእግዚአብሔር ሰው ሎሌ ከጌያዝ ጋር ከኤልሳ ያደረገውን ተአምራት ሁሉ ንገረኝ እያለ ይጫወት ነበር። እስቲ ቅባት በሉ እስቲ። አሜን። ንጉሱ በኤልሳ ቅባት ተማርኮ ነበረ። ምን አደረገ እያለ ሲጠይቀው እርሱም የሞተውን እንዳስነሳ ለንጉሱ ሲናገር እነሆ ልጇን ያስነሳላት ሴት ስለ ቤቷና ስለ መሬቷ ወደ ንጉሱ እየጮኸች ጌያዝም ጌታዬ ሆይ እቺ ሴት ናት ኤልሳ
ያስነሳላት ልጇ ይህ ነው። ንጉሱም ሴቲቷን ጠየቀ። የነገረችውም ንጉሱ የነበረላትን ሁሉ መሬቷን ከተወችው ጀምሮ እስከ ዛሬ ድረስ ያለውን የእርሻ ፍሬ ሁሉ መልስላት ብሎ ስለ እርሷ ጃንደረባውን አዘዘ። የተወሰደባትን እርሻውን ከተወችበት ጊዜ ጀምሮ ንጉሱ ምን አረገ? እቺ ሴት ምንዋን ትውሰድ? የእርሻዋን ፍሬ ትውሰድ፣ እርሻዋን ትውሰድ፣ ቤቷን ትውሰድ ብሎ ፈረደላት ይላል። አሜን በሉስት። Restore all that was her and all the fruit of the field since the day she left the land even unto now. ተታው የሄደችውን ቀን ጀምሮ በእርሻ ላይ ያለው የ7 ዓመቱን የፍሬ ውጤት ይሰጣት፣ ነገሯ ይመለስላት ብሎ አወጀ። ዛሬም ነገራችሁ ይመለስላችሁ። እግዚአብሔር ነገራችሁን ይመልስ። አሞጽ ላይ እንደዚህ ይላል፣ የሕዝቤን የእስራኤል ምርኮ እመልሳለሁ። ምርኮ ይመለሳል በሉ። ምርኮ ማለት የተወሰደባችሁ ነገር በጠላትና በሰይጣን እጅ በኩል ያለ የናንተ ሀብት የናንተ በረከት እግዚአብሔር የለቀቀላችሁ ነገር በጠላት እጅ ምን ብሏል? ተይዟል። እግዚአብሔር ግን በቃ ጠላት ይብለው ብሎ ግን የሚተው አምላክ አይደለም። አሜን በሉሽ። እመልሳለሁ፣ የፈረሱትንም ከተሞች ሰርተው ይቀመጡባቸዋል። አሜን። ጋዛን እስቲ ያስባችሁታል? አሁን ፈርሳለች ከተማዋ። ከእንደገና ያ ሁሉ የፈረሰው ነገር ከእንደገና ሪቢልድ ሲሆን ያ ማለት ሪስቶሬሽን ማለት ነው። አሜን በሉ። የፈረሰባችሁ ነገር ዛሬ እግዚአብሔር ይመልሰዋል። የፈረሰባችሁ ቢዝነስ ሲስተም ከእንደገና ይስተካከላል። የወይንም ይተክላሉ፣ የወይን ጠጅም ይጠጣሉ፣ አታክልትም ያበጃሉ፣ ፍሬውንም ይበላሉ። ዛሬ ከእንደገና ነገራችሁን መብላት የሚሆንበት ምሽት ይሆናል። ኢየሱስ ጌታ ነው። ተነሱ፣ መልእክቴን ጨርሻለሁ።